የሩታ ቤተሰቦች ውጭ ሀገር እንድትሄድ ፍቃደኛ ናቸው። እንድትሄድ ይፈልጋሉ። ከአብርሽ እንድትለያይ ይፈልጋሉ። እጅግ በጣም ደስተኛ ናቸው እየተባለ እየተወራ ይገኛል። ፍሬው አመረረ። ያመረረበት ምክንያት አሳውቃችኋለሁ። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁም ነባሮችም ሁላችሁንም ሰላም ብያለሁ። አዲሶች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችም ላይክ፣ ኮፒ ሊንክ፣ ሼር ማድረጋችሁን እንዳትረሱ። በዚህ ቻናል እንዳልኳችሁ አዳዲስ ጮማ መረቅ የሆኑ ቪዲዮዎችን ታገኙበታላችሁ፣ መረጃዎችን ታገኙበታላችሁ። በተረፈ የደውል ምልክቷን መጫናችሁ እንዳትረሱ። ምክንያቱም አዲስ ቪዲዮ ሲለቀቅ ከእናንተ ጋር በፍጥነት ከማንም በፊት የሚደርስ ይሆናል። እናም እነ ትክክል ነን ባዮች ግን ትክክል ያልሆኑት የሩታ ቤተሰቦች ይፈልጋሉ ሌላ ሀገር ሄዳ ሌላ ህይወት እንድትመሰርት እያሉ ይገኛሉ ማለት ነው። በነገራችን ላይ የሩታ ቤተሰቦች ጣልቃ አልገቡም፣ ጸጥ ነው ያሉት። እንደውም እሷን እየገሰጹ ነው ያሉት። ለምን ልክ አይደለሽም፣ ባለፈው ለታ ራሱ እስር ቤት ሲገባ ልክ አይደለሽም ብለው ተቆጥተውባት ነበር። ገባችሁ? የምታደርገው ነገር ምንም ቢሆን የልጅሽ አባት ነው፣ አብራችሁ አሳልፋችኋል እስከ ማለት ድረስ ደርሰዋል። ሲቀጥል ደግሞ ማዘርም እንደሰማችኋት በእነሱ መሀል ላይ የሚገባው ፈጣሪ አቅሙን ይንሳው እስከ ማለት ድረስ ብዙ ነገሮችን ተናግራለች። ገባችሁ? ያንን ያለችበት ምክንያት ምንድን ነው? ይቅርታ አንቱ ማለት አልችልበትም፣ ለዛ ነው ያንን ያለችው። ምንድን ነው? ሁለታቸው እንዳይለያዩ ከመፈለግ አንጻር ነው። በፍጹም ጣልቃ በትዳራቸው ከመግባት ይልቅ ዝምታን መርጠዋል። ብዙ ማውራት አልፈለጉም። በወለደ ሰው መሀል መግባትም አልፈለጉም። ከወለደች በኋላ ባጭሩ ጸጥታን የመረጡት። እንደውም ከሱ ጎን ነው እየሆኑ ያሉት ማለት ነው። አይታችኋል። ባለፈው ለታ ሜላትም እሷን ስትቆጣ ገኒም መታ ደግሞ ከአብርሽ ጎንን የሆነችው እያያችኋት ነው። በትንሹ እነዚህ ሰዎች ከአብርሽ ጎን እንደሆኑ ምስክር ናቸው። ቀጥሎም እናትየው የተናገሩትን ነገር ሰምታችኋል። እና እነሱ አንድ ላይ እንዲሆኑ እንዲቀጥሉ ነው የሚፈልጉት፣ ዋናው አላማቸው እንጂ የእነሱ መለያየት አይፈልጉም። ወልደዋል እኮ ምንም ቢሆን በመሀል አንድ ልጅ አፍርተዋል። የወለደ ሰው ደግሞ ተራርቆ አይራራቅም። አንድ ነው ማድረግ ያለብን ብለው ስለሚያስቡ በሷም ጉዳይ በሱም ጉዳይ እጃቸውን አንስተዋል፣ ዝምታን መርጠዋል። ገባችሁ? ስለዚህ እንደዚህ እያደረገ ያለን ቤተሰብ ስሙን ለማጥፋት መተቸት፣ ሌላ ሀገር እንድትሄድ ይፈልጋሉ፣ ከሱ መራቅ እንዳለባት እየነገሯት ነው ብላችሁ ስማቸውን የምታጠፉት በጣም ያሳፍራል። እንደውም በጣም ነው የማደንቃቸው። ምክንያቱም ምንም ነገር ሳይተነፍሱ ምንም ነገር ሳይሉ እጃቸውን ማንሳታቸው፣ እጃቸውን ሰብስበው መቀመጣቸው በራሱ ይሄ ትልቅነት ነው፣ በጣም ጀግንነት ነው ለኔ። እሱም እንደፈለጉ ይወስኑ። በእነሱ ትዳር መሀል ላይ እኛ አንገባም። ተለያዩም ቀጠሉም ምንም አሉም ተነጋገሩም ተጣሉም በቃ የተፈጠረው ቢፈጠር በሁለት ሰው መሀል አንገባም፣ ውሳኔውን ለራሳቸው ነው ምንተውላቸው ብለው እጃቸውን ያነሱ ሰዎች ናቸው። ስለዚህ እነዚህ እኮ በጣም ጎበዝ ናቸው። ትንሽ ነገር ሲፈጠር እንኳን አይደለም ቀርቶ ከሌላ ሴት ጋራ ታይቶ ሌሎቹ ካልገጠምን አይደል እንደሚሉት ጥለሽ ውጪ፣ ለምንድን ነው የምትቀመጪ እያሉ ስንት የሚያለያዩ ቤተሰቦች እኮ አሉ፣ የሚሳደቡ አሉ። እና የሩታ ቤተሰቦች የአብርሽን ቤተሰብ አልነኩም። ከሩታና ከኖባን እነሱን ተዋቸውና ሌሎቹም ማለት ነው እነ ጋሽ ሀብቴ፣ እነ ማዘር፣ እነ እድገት፣ እነ ሜላት፣ እነ ፍሬ እነዚህ የመሳሰሉት አልተናገሩም። ገባችሁ? የሩታ ቤተሰብ የአብርሽ ቤተሰቦችም የሩታን ቤተሰብ አልነኩም። ገባችሁ? የነኩት ነገር የለም። እናም ሌላ ወገን ገብቶ የነሱን ትዳር ያቦካል፣ ለማለያየት ይሞክራል፣ ብዙ ነገሮችን ያደርጋሉ እንጂ ቤተሰብ ኦሬዲ አሁን ላይ ተከባብሮ ነው እየቀጠለ ያለው። የአብርሽ ቤተሰቦችም ሩታን ከምንም በላይ ያከብሯታል፣ ይወዷታል ስላችሁ ከሄርሜላ ይልቅ ማለት ነው። ሄርሜላን አሁን አይፈልጓትም።
ዋጋ የከፈለች ህይወታቸውን የለወጠችላቸው ሴት እያለች በጭራሽ ሄርሜላን አግባ ብለው ሊመርጧት አይችሉም። ብዙ የራሱ ትናንትና ጓዝ ስትል ነበረ። እኔ ሩታን እንዲነው ልላት አልችልም ብላ ከጎኗ ነኝ እንደማለት እያለች ነበረ ብላለችም ማለት ነው። ከዛ በፊትም ባለፈውም ተናግራለች እና አቤልን ሄርሜላ ጋር የሚኖር ከሆነ ብላ እንደውም ስትናገረው ነበረ ማለት ነው። ስለዚህ ሩታን ይፈልጓታል እነጋሽዬም ብትሉ የሩታም እናት እንደዛው እና ለቤተሰብ ተናቦ እየቀጠለ ባለበት ታይም ላይ የእሷ ቤተሰቦች ለማለያየት ይፈልጋሉ ብሎ ሩጦ የእሷን ቤተሰብ መተቸት ይሄ አሳፋሪ ነው። እነ ትክክል አርፋችሁ ተቀመጡ። ትክክል ያልሆናችሁ ራሳችሁን እንደ ትክክል ዝሙትን የምትደግፉ ራሳችሁን ትክክል ነን ብላችሁ የሰየማችሁ ግን ትክክል ያልሆናችሁ ስተት ላይ ያላችሁ ራሳችሁን ከስተት አርሙ። እሷን ለመጣል እሷን አንገቷን እንድትደፋ ቤተሰቦቿም ጭምር እንዲሰደቡ ቀን ከሌሊት አትተኙ እና ቤለንም ጨምሮ እነ ትክክል ባዮች ትክክል ያልሆናችሁትም ጭምር ማለት ነው። ይሄ የተሳሳተ መረጃ ነው። በፍጹም የሩታ ቤተሰቦች እሷ እንድትለያይም ሆነ ከነሱ ርቃ እንድትኖር አይፈልጉም። ለምንድን ነው የሚፈልጉት? እንዲህ ካጠገቧ እንድትርቅ አትፈልግም። ማዘርንም ከዚህ በፊት ሰምታችኋታል። ለኑሮ ለዛውም ልጅ ወልዳ አይፈልጉም። ድሮና አሁን ደግሞ ይለያያል። ከዚህ በፊት ሳትሰናበች ልትሄጂ ነው ምናምን ያለችው ማዘር ቢያንስ የዛኔ ላጤ ናት። ገባችሁ? ልጅ አልወለደችም። አሁን ግን በመሀል ልጅ አለ። ለዛም ደግሞ ምስክር አለላችሁ። ባለፈው ለታ የተናገረችው እንዲለያዩ ያልፈለገችበት ፓርት አለ ማለት ነው። እናም አንድ ላይ ታርቀው ቢቀጥሉ እኮ ደስ ይለን ነበር እኛም ማለት ነው። አብርሽም እነዛን ሰይጣኖች ከህይወቱ ቢያስወጣና ህይወቱን ቢመሰርት ቢቀጥል በጣም አሪፍ ነበረ። ሁለታቸውም ተከባብረው ተናበው ድሮ ቦታጅራ ውስጥ ሲኖሩ እንደነበረው ቢቀጥሉ እጅግ በጣም ደስ ይለን ነበር። ግን ያ የሆነ አይደለም። እያየኑ ያለኑ ነገር በጣም ከባድ ነገር ነው። እናም የሩታ ቤተሰብ እንደዛ ላይ የተባለበት እንግዲህ ውሸት ነው። ፍሬው በሩታና በአብርሽ ዙሪያ ዩቲዩብ ላይ አልሰራም ብሎ ወሰነ። ሩታና አብርሽን ለማስማማት ብዙ ጊዜ ሀሳቦችን ሰጥቶ ነበረ። ፍሬው በሃይማኖቱ ጠንከር ያለ አይነት ልጅ ነው ማለት ነው። ፍጹም የሆነ ሰው ባይኖርም በዚች ምድር ላይ በሃይማኖቱ ግን ጠንከር ያለ አይነት ልጅ ነው። ነገር ግን እነዚህን ልጆች ለማስታረቅ በጣም ጥሯል። አንዴ እሷን ሲወቅስ፣ አንዴ እሱን ሲወቅስ፣ ስህተታቸውን ሲናገር የእሷንም የእሱንም ድክመታቸውንም ነግሮ መፍትሄውንም እየነገራቸው ጭምር ለብዙ ጊዜ ቆይቷል። ነገር ግን ይህንን ችግራቸውን አልቀርፍም ብለው ሌላ ውሽማ ከጎን ተቀምጣ ትዳራቸው እየተበታተነ ፍቅራቸው ዝም ብሎ በከንቱ ሲቀር ምክሩ በከንቱ ሲከስር ይህንን ማየት አልፈለገም ፍሬው። ዝሙት እየተስፋፋ ነው ያለው በዚህ ቪዲዮ፣ በአብርሽ ቪዲዮ ትውልድ እየሞተ ነው ያለው። ወንዶች እየተማሩ ያሉት ነገር አላግባብ ነው። ይህንን ነገር ደግሞ በዚሁ ይዞ መቀጠል አልፈለገም ፍሬው። ከዛሬ ነገ ይቋጩታል ብሎ ሲያስብ ሊቋጩት አልቻሉም። እና ፍሬው እንግዲህ በሌላ በራሴ አይዲያ የራሴ የሆነን ስራ ይዤ እመጣለሁ። ከዚህ በኋላ ይበቃኛል። እስካሁን ድረስ አብራችሁኝ ለቆያችሁ ስታበረታቱኝ ለነበራችሁ በሙሉ አመሰግናለሁ። ከዚህ በኋላ ግን በሌላ ሀሳብ ነው የምታገኙኝ፣ በሌላ አይዲያ ነው የምታገኙኝ ሲል ተናግሯል። እናም ምናልባት ፕራንክ እያደረገን ነው ብዬ አስቤ ነበረ። ነገር ግን እስካሁን ድረስ አልመጣም። ልጁ እያመረረ መሰለኝ። በዚሁ ቀጥል ልለውም አልችልም ፍሬውን በነገራችን ላይ፣ ምክንያቱም ነገሩ አሰልች ነው። 3 አመት እኛ ራሱ ሞላን፣ ደከመን፣ ሊሰሙ አልቻሉም። እኛ ተስፋ ስላልቆረጥን አለን። እኔ ተስፋ አልቆርጥም በነገራችን ላይ በእነሱ በጭራሽ ተስፋ አልቆርጥም እያልኳችሁ ነው አስረግጬ የምነግራችሁ ነገር ግን ፍሬው ይበቃኛል ብሏል። ለምን እንዴት ምናምን ልለው አልችልም። የሱን ምርጫ አከብርለታለሁ። ነገር ግን ደግሞ በእነሱ ላይ ያለኝ ነገር ግን እኔ አሁንም ቢሆን ተስፋ የምቆርጠው ነገር የለኝም። ሁለቱ ልጆች ሩታና አብርሽ የፍሬውን ምክር ቢሰሙ እስካሁን ድረስ ትዳራቸው ፈተና ውስጥም አይገባም ነበረ።
የፍሬው ሀሳብ ይገዛኛል። እጅግ በጣም ነው የሚገዛኝ። ሀሳቦቹ ደስ ይላሉ። ሲናገር ይችላል። ሃይማኖትንም እያጣቀሰ ነው የሚናገረው። ከሃይማኖት አንዳንድ ነገሮችን ከባህልም ከማህበረሰቡ ከተለመዱትም ከትዳር ኤክስፔሪየንስም ከሁሉም ነው አጠቃሉ የሚናገር። በተረፈ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ኮፒ ሊንክም እያደረጋችሁ ቤተሰብ ከጎን ያላችሁ ፈጣሪ ይጠብቃችሁ። ሁሌም ፈጣሪ ከጎናችሁ ይሁንላችሁ። እሱ ይቁምላችሁ። ከመጥፎ ነገር ይጠብቃችሁ። በጣም አመሰግናለሁ። እንደ ወርቅ ሁሌም አምሮባችሁ ኑሩ፣ በመሬትም በሰማይም። በተረፈ ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።